ጋብቻን ትዳርን እንዲሁም ደግሞ የንብረት ክፍፍልን አንስተን ተመልሰን ተገናኝተናል። የተወደዳችሁ ተመልካቾቻችን አብሮነታችሁ ከኛ ጋር ስለሆነ እጅግ አድርገን እናመሰግናለን። በድጋሚ አሁንም ከጂ7 መዝናኛ ፕሮግራሞች ጋር ቆይታችሁን አድርጉ። በጋብቻ በአብሮነት ውስጥ በትዳር ውስጥ ማወቅ ያለብን ህጋዊ ነገሮች ምን ይመስላሉ? እዛ ነገሮችን ማወቅ በጣም ጠቃሚ ነው። በተለይ ለተጣማሪዎች ወይም ለባለትዳሮች እዚህ ነገሮችን አውቆ መኖርም በጣም እጅግ የተሻለ ነው። ከዚያ እውቀት ይልቅ ያው ፍቅሩ፣ አንድነቱ የተሻለ ቤትን የሚያኖር እንደሆነ ይታወቃል። ግን ያሉ እውቀት ነክ ጉዳዮችንም ለይቶ ማወቅ የተሻለ ነው ብዬ አስባለሁ። ያንን የሚዳስስ አይነት ነው መጽሐፉ። እንግዲህ እንደዚህ ካልን ወደ ተከታዩ ፕሮግራማችን ደግሞ የምንሄድ ይሆናል። ተከታዩ ፕሮግራማችን ቭላድሚር ፑቲንን የሚያነሳ ፕሮግራም ነው። ባልደረባችን ደመላሽ ኩልማ ያዘጋጀው ቆንጆ ፕሮግራም ነው። በባለፈው ሳምንት ያው ቭላድሚር ፑቲን የተወለዱ አስተዳደጋቸው ምን ይመስል ነበር፣ የቤተሰብ ሁኔታስ ምን ይመስል ነበር የሚል ከነበሩበት ሁኔታ አንጻር የተለያዩ ጉዳዮችን ከውልደት ጀምሮ እነሱን ጉዳዮችን የሚዳስስ የመጀመሪያ ክፍል ሄደዋል። አሁን ላይ ግን በጂ7 መዝናኛ ለተመልካቾች ከቭላድሚር ፑቲን ወደ ስልጣን ከመጡ በኋላ የመጀመሪያው ስልጣናቸውም ወደ ከተማ ከንቲባ ነበር። ከንቲባነት ነበር የመጀመሪያው ስልጣናቸውም። ከዛ በኋላ ነው ወደ ፕሬዝዳንትነት የመጡትና እነዚህ ጉዳዮችን የሚዳስስ ዝግጅት ነው ያለን ማለት ነው። ፕሮግራሙ በዋነኛነት ቭላድሚር ፑቲን ከኬጂቢ የደህንነት ተቋም እንዴት ወደ ስልጣን እንደመጡ እና ደግሞ ሩሲያን ለረጅም ዓመታት እንዴት ደመሩ ያለው ሚስጥር የሚያሳይ የሚያስቃኝ ቆንጆ ፕሮግራም ነው። በትክክል ሩሲያ ከመፈራረስ ያዳኗት ናቸውና ፕሬዝዳንቱ በጣም በሩሲያ እጅግ የሚከበሩ ሶቪየት ህብረት ተበትኖ ሩሲያ ባዶ ፈራርሳ እንዳትቀር በጣም ከፍተኛ ትግል ያደረጉ ናቸውና በዛ ጊዜ ምን ያህል ገድል እንደፈጸሙ የሚዳስስ ዝግጅት ነው። አሁን ከስልጣን በኋላ ያለውን ባልደረባችን ደመላሽ ኩልማ ለጂ7 መዝናኛ ለተመልካቾች የሚያስቃኘው እና ይህንን ዝግጅት ነው ለተመልካቾች የምናደርሰው ማለት ነው። እንግዲህ የተወደዳችሁ ተመልካቾቻችን ይህንን ፕሮግራም ተከታትለን የምንገናኝ ይሆናል። አሁንም ቆይታችሁን ከጌዲዮ ቴሌቪዥን ጂ7 መዝናኛ ፕሮግራሞች ጋር እንድታደርጉ በአክብሮት እንጠይቃችኋለን። ተከታተሉ።